ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 18 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 28 2025 የዕለተ ሰኞ የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ ዘወትር እንደምለው እጅግ የከበረ ምስጋና ይድረሳችሁ። በዛሬው ዕለት ዋነኛ ትኩረታችን የክቡር ጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ወይም የፓርላማ ውሎ ይሆናል ማለት ነው። እንደተከታተላችሁ ተስፋ አድርጋለሁ። ፕሊዝ ያልተከታተላችሁም ካላችሁ ውድ የጋት ሚዲያ ቤተሰቦች ሙሉውን ተከታተሉት። ፖለቲካ ሙሉውን በማዳመጥ እንጂ ከዚህም ከዚያም ሰዎች ለራሳቸው ፍላጎት ሲሉ ለስነ ልቦና ጦርነት ለፕሮፓጋንዳ ይሄ ምስራቅ አፍሪካ እንደምታውቁት አንድ ህዝቦች በተለያዩ ሀገራት የሚኖሩበት ነው። የትግራይ ህዝብ ኢትዮጵያ ውስጥ ይኖራል፣ ኤርትራ ይኖራል። እና ይሄ ኢንጀስቲስ ኔሽን ስቴትም ስለሌለ ባንዳ ለመግዛት ቀላል ነው። አረ የአፋር ህዝብ ኢትዮጵያ ውስጥ ይኖራል፣ ጅቡቲ ይኖራል፣ ኤርትራ ይኖራል። የሶማሌ ህዝብ ኢትዮጵያ ይኖራል፣ ጅቡቲ ይኖራል፣ ሶማሊያ ይኖራል፣ ኬንያ ይኖራል። በተመሳሳይ የኦሮሞ ህዝብም ኢትዮጵያ ውስጥ ይኖራል፣ ኬንያ ይኖራል። ሌላውም እንደዚሁ። ያ ደግሞ ኢሪደንቲዝም የሚባለውን ወደ ወገኖች ልሂድ ወይንም ሌላ ፍላጎት የማገልገል ልክ ህዋት ጋር ያጋጠመው ኢትዮጵያዊ ነን ብለው 4 ኪሎ ገብተው ግን የኤርትራን ፍላጎት የማቀንቀን ወል ዘመኑ ክቡር ጠቅላይ ሚኒስትሩም ዛሬ እንደገለጹት በዚያ ዘመን ተራማጅ ሶሻሊስት ማለት ህብረተሰባዊነት የገባው የሶሻሊዝም አቀንቃኝ ማኦን የተረዳ የሌኒንን ሐሳብ ጨምቆ የዋጠ የገባው የማርክሲስት ተፈላሳፊ ሶሻሊስት ለመባል የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ማለት ነበረበት። ላኪዎቹ ባዕዳን ፕሮግራም ጽፈው ይሰጡታል። ፕሮግራሙ የት ነበር የሚጻፈው? ወይ ካይሮ ነው የሚጻፈው፣ ወይ አስመራ ይጻፋል፣ ወይም ደማስቆ ሶሪያ ይጻፋል፣ ባግዳድ ኢራቅ ይጻፋል። ፕሮግራሙ ተጽፎ ለፓርቲዎች ከተሰጣቸው በኋላ የሚበተኑ ብሮሸሮች፣ የሚተላለፉ የሬዲዮ መልእክቶች በሙሉ ከኢትዮጵያ ታሪካዊና ደመኛ ጠላቶች ይመጡ ነበር። ዛሬ አንዲትን ቁንጽል ከሙሉ ንግግሩ አንዷ ብቻ ተቆርጣ ለፕሮፓጋንዳ አገልግሎት ትውላለች። ሙሉውን ማዳመጥ ምንድነው የተነገረው? ፖለቲካ በምልአት ነው። ተጨማሪ ማንበብ፣ ተጨማሪ መስማት፣ ተጨማሪ ማዳመጥ እንጂ ፖለቲካ የሚጠይቀው የፕሮፓጋንዲስት ባለሙያዎች እየቆረጡ በዚህ ጊዜ ከ10 ዓመት በፊት እንዲህ ተብሎ ነበር ዛሬ እንዲህ ተባለ እያሉ ለርካሽ ለባዕዳን ተለላኪ በሆኑ ባንዳዎች ፖለቲካን አንተንትን። ፕሊዝ የጠቅላይ ሚኒስትሩን እኔ ዛሬ የሁል ጊዜ ሙሏቸው የተሳካ ነው ብዬ ነው ማምነው። የተሳካ ውሎ ከመቶ ሬት ይደረግ ብትሉኝ የዛሬ የጠቅላይ ሚኒስትሩን የተጠየቁት ጥያቄዎች የጠቅላይ ሚኒስትሩ ምላሽ ከመቶ አይደለም የምሰጠው። ከመቶ ሬት አድርጌ 1000% ከመቶ ጥያቄው ግን ከዛ በላይ ውጤት የሚሰጠው ነው። ጥያቄዎቹን በዝርዝር አዳምጧቸው። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ጤና፣ ትምህርት፣ የቴክኖሎጂ፣ የፍትህና ህግ ማሻሻያ ፕሮጀክቶችን በተመለከተ ልማት ካገኙ ህዝቦች የመጣ ምስጋና በተለይ ባሌን በተመለከተ ጥያቄዎች ጠይቁ። ጠቅላይ ሚኒስትሩ ደግሞ የመለሱት ምላሽ አለ። የለም እንዲያውም የባሌን ህዝብ እኛ ነን ማመስገን ያለብን። ያን ያህል ጸጋ ይዞ የመልማት አቅም እያለው ዞረን ያላየ ነው። መንግስታት እንደ ኢትዮጵያ መንግስት አካባቢው ራሱን ህዝቡን ጠቅሞ ኢትዮጵያን መጥቀም በሚችልበት ሁኔታ ተረስቶ የኖረ ነው። የበለጠ መሰራት አለበት በሚል ከዛም ባለፈ የትርክት ማሻሻያ ሁሉ እንደሚያስፈልገው የሶፍ ዑመር ምንድነው የሚባለው ውስጥ ለውስጥ
ውሃ ሸርሽሮ የሰራው ተፈጥሯዊ ነው አይደለም የሚባለው? ነው ተፈጥሯዊ አይደለም፣ ሰዎች ነው የሰሩት። በድንጋይ የተራቀቀ ልክ ላሊበላ ጋር ድንጋይን ጠርበው ሰዎች ስልጣኔያቸው እንደተራቀቁ አክሱም ጋር ተመሳሳይ እንደሆነው ፍልፍል አብያተ ክርስቲያናት በአንዳንድ ሀገራት እንግዲህ ህንድም ተመሳሳይ ነገር እንዳለ የሚጠቀሳለ የስልጣኔ ነው። ይህን መጠበቅ ይህንን ማቆየት በቱሪዝም ፖቴንሻሉን መጠቀም አለብን በሚል የቀረባለ። በዋናነት የጋት ሚዲያ ቤተሰቦች እንደምታውቁት የምንከታተለው የቀይ ባህር ጉዳይ በተመለከተ ጥያቄ ቀርቧል። ዛሬ አዲስ ፐርስፔክቲቭ ነው የቀረበው ለኤርትራውያን ወገኖች ወንድሞቻችን እህቶቻችን፣ ለሻቢያ ባለስልጣናት፣ ለዓለም አቀፉ ማህበረሰብ በወቅቱ አደራደርን ያሉ የሻቢያን መንግስት መሰረትን ያሉ ማን ነው ኢትዮጵያ ቀይ ባህር አይገባትም ብሎ ሪፈረንደም ተካሄደ ብሎ የአፋር ህዝብ ሪፈረንደም አድርጓል ወይ? ሁለት ህዝቦች ሲነጠሉ የኢትዮጵያ ህዝብስ ማለት ቀይ ባህር ኤርትራ ወደ ፌዴሬሽን እንድትዋሃድ ሲወሰን ወይም ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትሆን ሲወሰን ኢትዮጵያ በቀይ ባህር ላይ ይላል ህጋዊ፣ ታሪካዊ፣ መልክዓ ምድራዊ ወይም ጂኦግራፊካል ተፈጥሯዊ እንዲሁም ኢትኒክ የጎሳ የብሔሮች ኢንተረስት አለ። የኤርትራ ትግራይ የቀይ ባህር አክሰስ ኑሮት የኢትዮጵያ ትግሬ ለምንድነው ከቀይ ባህር የሚነጠለው? ሳሆ ኩናማው የኤርትራው ተጠቃሚ ሆኖ የትግራይ ለምንድነው የሚነጠለው? በተመሳሳይ አፋሩ፣ ብሌኑ፣ አገው፣ ሶማሌው ተመሳሳይ ህዝብ እንጋራለን ብያቸዋለሁ በመግቢያው። ያ ኢንጀስቲስ፣ ያ ኢፍትህ፣ ያ ኢፍትሃዊነት፣ ያ ኢርትዕ የሆነ በህዝቦች መልካም ፍቃድ ሳይሆን በቅኝ ገዢዎች ፍላጎት በማያባራ ግጭት ውስጥ እየተተራመሰ ኤክስፕሎይት ለማድረግ እንዲመቻቸው ሪሶርሱን ኤክስፕሎይት ለማድረግ እንዲመቻቸው በሚል የተሰራ ሁኔታ የተሰመረ መስመር ማን ነው ያሰመረው? ኢሳያስ አገር አለኝ ብሎ ኤርትራን ይዞ ሲገነጠል አሰብ ይገባሃል ላንተ ነው ተብሎ ወይንም ግድ የለም ምጽዋ ያንተ ነው 1000 ኪሎ ሜትር ከላይ ከምጽዋ እስከ ራስ ዱሜራ ድረስ የተሰመረውን ሲወስድ ምን አይነት ህጋዊ ዶክመንት ሮት ነው? የተባበሩት መንግስታት ውሳኔ ቁጥር 390 ቁጥር 5 በምን ተሻረ? እነማን ተቋማት ወሰኑ? የትኛው ተቋም? የተወሰነው በሽግግር ጊዜ ነው። የትኛው ምክር ቤት ተማከረ? ምክር ቤት የሚባል የለም። ትራንዚሽናል ቻርተር ነው የነበረው የሽግግር መተዳደሪያ ቻርተር። በዚያ ቻርተርስ አገር መገንጠል የኢትዮጵያን መልክዓ ምድር ወሰንን የማካለል መብት ነበረው ወይ? ቻርተሩ ላይ የለም። ማን ነው የወሰነው? ዶክመንት ፈልገን አጣን። አርካይቭ በረበርን። ቤተ መዛግብቶቻችን ይሄ መልስ የላቸውም። መጠየቅ አለብን። እንጠይቃለን። እንዳንጠይቅ ደግሞ ኢትዮጵያ ቀይ ባህር አይገባትም የሚባለውን ነገር አልሰማንም፣ ወደፊትም አንሰማም ሲሉ አቅርበዋል። ዳትስ ግሬት። ይሄ እጅግ ተሻጋሪ ማለት መቼስ ሰዎች ታሪክ ይሰሩ ዘንድ የሚመረጡ መሪዎች አሉ። ታሪክ ለመስራት የተመረጡ ታሪክ እንዲሰራ የሚመረጥ ህዝብ አለ። እኔ፣ አንተ፣ አንቺ፣ እኛ ያለንበት ዘመን የኢትዮጵያን ወርቃማ ታሪክ ለመስራት የተመረጠ ትውልድ ነው። እኔ ፕራውድ አደርጋለሁ ሁልጊዜ። ስለ አባይ እኮ ያልተጠየቀ በየዘመኑ እኮ አባይ ተጠይቋል እኮ በየዘመኑ። አባይ ማደሪያው ቢስ ግንድ ይዞ ይዞራል እኮ ተብሏል። አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ሺህ ዓመት ሄደበት እኮ ተብሎ ተዘፍኗል። እኛ የዚህ ዘመን ትውልድ አንድ ጄኔሬሽን መቼም አንዳንዱ 30 ዓመት ነው ይላሉ። በዚህ በእኛ ዘመን እኮ ታሪክ ሰርተን አለፍ። የአባይን ማደሪያ ግድብ ቤቱ ሰራንላት። በትንሹ $1 ቢሊዮን በአመት ገቢ እናገኛለን። ይሄ በትንሹ ነው፣ ኃይል በማምረት ብቻ። ያሳን፣ የቱሪዝምን፣ የመስኖን
በዛ አካባቢ ቱሪዝምን ማዕከል አድርገው የቀጣይ ዘመን ኢትዮጵያ ስልጣኔ የሚመሰረተው በውሃ ላይ ነውና ውሃ ምግብ ነው፣ ውሃ ህይወት ነው፣ ውሃ ቱሪዝም ነው፣ ውሃ እርሻ ነው፣ ኤቭሪቲንግ ነው፣ ንጽህና ነው። በዛ ላይ በሚመሰረተው አግሮ ፕሮሰሲንግ ኢንዱስትሪ ይኖረናል። ዛ ንጋት ሐይቅን መሰረት አድርጎ ምናልባት ሁለት ከተማ ከጀልባ ካንዱ ወደ አንዱ ሽግግር የሚደረግበት ግራና ቀኝ የሚኖሩ ከተሞች እጅግ ዘመኑ በደረሰባቸው አግባብ የውጭ ኢንቨስተሮች ጭምር ተጋብዘው የመስኖ እርሻ የሚኖርበት አግሮ ፕሮሰሲንግ የውሃ ኢንስቲትዩቶች የናቫል ቤዝ ማሰልጠኛ ማዕከላት ተፈጥሮ የሰጠው ተፈጥሮ ያደላለት ምድር ነው ቤንሻንጉል። እሱን ስንደምረው በአመት እስከ 10-15 ቢሊዮን ዶላር እናገኛለን። ከዛ በላይ ፍራፍሬ ኤክስፖርት እናደርጋለን። ግብጽ እኮ ብርቱካን ይሸጣል። የግብጽ ብርቱካን እኮ ኢትዮጵያ ሱፐር ማርኬት ውስጥ አለ። የግብጽ ዱባ እኮ አለ። ዱባ ሊትራሊ ውሃ ነው። ብርቱካን ሊትራሊ ውሃ ነው። ሶ የኛን ውሃ መልሰን እንገዛለን። በፍትሃዊነት በርትዓዊነት ከሆነ ችግር የለው። ኢትዮጵያ የማትሰጠው የለም። አባይን፣ ባሮን፣ ተከዜን፣ ዋቢ ሸበሌ፣ ባሮ፣ ጊቤ ምንም አንሰጠዋል ለሁሉም ሀገር አዋሽን ጨምሮ። ሰው ኢትዮጵያ ቀይ ባህር አይገባትም ያሉ ታሪካዊና ደመኛ ጠላቶቻችን አሉ። ዓለም ግን የተባበሩት መንግስታት ድርጅት ግን ይገባታል። ታሪካዊ፣ ተፈጥሯዊ ወይ መልክዓ ምድራዊ፣ ህጋዊ፣ ኢኮኖሚያዊ ፍላጎት አላት። ሶ የቀበሌ ቤት እንኳን ሲምፕሊ ነው የምነግራቸው። የቀበሌ ቤት እንኳን በዚህ የተወሰነው በዚህ አንቀጽ ነው የተስማሙት እነዚህ ናቸው የሚል እኮ አለው። የቀበሌ ቤት እንኳን ወልቃይት የትግራይ ነው የሚል እኮ አለ። ምዕራብ ትግራይ ነው የሚል አለ እኮ። ለዛ አይ በዚህ በትራንዚሽኑ ጊዜ እንዲህ የተወሰናል ብሎ የሚያቀርቡት ይኖራሉ። ወይንም ቀበሌዎች በኔ ውስጥ መተዳደር አለበት የሚል አለ። የዓለም ከፍተኛ ንግድ በዛ ላይ ኢንዱስትሪዎችን ማሽኖችን የሚያንቀሳቅሰው ነዳጅ የሚነገድበት በዓለም ቤስት ማለት ወሳኝ የሆነ ስትራቴጂክ ጌትዌይ የሚባለው ባብ ኤልመንደብ የሬድ ሲ ስዊዝ ካናል ከላይ ያለበት በዛ የንግድ መስመር ኢትዮጵያ 1000 ይቅር ግድ የለምሽ ሄዷል። 1000 100 ግድ የለም 100 የሚቀር በርሳስ ዝም ብሎ የሆነ ሰው ከላይ እስከታች እንደሚ 100 ኪሎ ሜትር ሲያክስ የለም 100 ይበዛል፣ 50 ይበዛል፣ ግድ የለም 25 ይበዛል። ኢትዮጵያ ሶማሌላንድ 20 ኪሎ ሜትር ነው። ይሄንን ያልተሰጠ ለምንድን ነው? ማን ነው የወሰነው? በምን አግባብ ነው? እዚህ ላይ ጥያቄ አለ። ልክ ያኔ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው። የቅኝ ግዛት ደግሞ ሰው ማለት አገር ማለት ሰው ነው እንጂ መሬት አይደለም። የኢትዮጵያ የፊውዳሊዝም ጥያቄ ነው። ተመሳሳይ ጥያቄ ሀፓ ነበረው እኮ ዚያድ ባሬን በተመለከተ ተመሳሳይ እኮ ጥያቄ ህዋት ተመሳሳይ አቋም ነበረው ህዋት ዚያድ ባሬ ተነስቶ እስከ ዋሽ ድረስ ያለው ኢቭን አዳማን ጨምሮ የኔ ነው አለ። ኖኛ ይሄ የፊውዳሊዝም ጥያቄ ነው መሬት አይደለም ህዝብ ነው ይሁን ማለት ነው። ያንን ስላሉ ብቻ የሶማሊያ ፓስፖርት የተሰጣቸው የሚንቀሳቀሱ ባንዳዎች ነበሩ። የነዛ ባንዳዎች ውላጆች፣ የነዛ ባንዳ አድናቂዎች በነዚያ ባንዳዎች ጫማ ገብተው በዛ ባንዳ ጫማ ገብተው የሚወላከፉት ዛሬም በተመሳሳይ የባህር በር ጥያቄ እኛን አይመለከተንም፣ የባህር በር ጥያቄ እንዲያውም የውስጥ ጉዳይ ትኩረት ለማስቀየስ የመጣ ነው የሚል ከኤርትራ ወገኖች በተደጋጋሚ ፕሬዝዳንቱም የውስጥ ሰላም ችግር አለባቸው፣ ኦሮሚያ ላይ ችግር አለ፣ አማራ ላይ ችግር አለ፣ እዚህ ችግር አለ፣ ኦብነግ አለ እያሉ የሚተነትኑት ልክ ክቡር ጠቅላይ ሚኒስትሩም እንዳሉት ኤርትራ የህዝብ ተወካዮች ምክር ቤት ስለሌለ፣ ኤርትራ ፓርላማ ስለሌለ ባንዳ ቅጥረኛ ገዝተው መሰል ጥያቄ የህዝብ ጥያቄ እኮ አይደለም። አንደኛ የኢትዮጵያ ታሪካዊ ጠላቶች የሚያረጉት ምንድነው? ኢትዮጵያ በማያባራ ግጭት ውስጥ እንድትገባ ይፈልጋሉ። ትልቅ ነገር እንዳንጠይቅ
ከዛስ ራሳቸው የፈጠሩትን ግጭት ጠመንጃውን ሰጡ፣ አይዲዮሎጂ አስታጠቁ፣ ጸረ ሰው ጸረ ተሽከርካሪ ቦምቦች ይሰጣሉ፣ የቡድንና የነፍስ ወከፍ በነገራችን ላይ አርፒጂ ይሰጣሉ፣ ዲሽቃ ይሰጣሉ፣ ሞርታር ሰጧቸው የተወሰኑትን እሱን ሰጠዋል። ሲቪሊያን እንዲጨፈጭፍ ምን አገባቸው? የነሱ አይደለም ህዝቡ። ኤርትራውያን ብልህ ናቸው። አገራቸው ላይ ጦርነት እንዲካሄድ አይፈልጉም። ወስደው አሳልፈው ውጊያውን ትግራይን ተዋጉ፣ የትግራይ ኤሊትን ተዋጉ አሏቸው። ኖ እኛ እንዋጋም። ከዚህ በፊት ጦርነት አድርገናል፣ ቀምሰናል፣ እሳቱን አይተነዋል። ይሄ ፍጹም አንፈልግም። ስጠው ለዛ ለቀጥረኛ ለባዕዳን እና የአማራ ታሪካዊ ጥያቄዎችን ላስመልስ፣ የራሳችንን ዕጣ ፈንታ እድላችንን በራሳችን ልንጽፍ ተነስተናል ያለ ቀጥረኛ ቦርኮ ይነሳና ወገኖቹን ማህበራዊ ረፍት እንነሳለን፣ ድንቁርናን እናነግሳለን፣ እርስ በርስ እንዲባሉ እናረጋቸዋለን፣ ጉርብትናን እንበጥሳለን፣ ማህበራዊ ውሎችን ሶሻል ኮንትራክትን እናወድማለን፣ በደም መፈላለግ እርስ በርስ በመተላለቅ እንዲኖሩ መተማመን እንዲጠፋ ታላቅ ታናሹን እንዳያከብር ብቻ በጥቅሉ ከብርሃን ርቀው በድንቁርና ጨለማ በድንቁርና ዋሻ ውስጥ እንዲኖሩ እናረጋቸዋለን ተብሎ የተጻፈበትን ፕሮግራም ሊያስፈጽም መሐይም ከየቦታው ተነስቶ ቻሎ በሌላ ልማትን ያደናቅፋል፣ የጤና ኬላን አቁሟል፣ ትምህርት ቤቶችን ቄራ አድርጓል፣ የገበሬውን በሬ ከቀንበር ፈቶ ያርዳል፣ ይጠብሳል፣ ከትምህርት አርቋል። ምርጥ ዘር ማቅረብ ከባድ ነው። ያንን ያደረጉትን እረፉ ቢያንስ እኮ እንዲያው ማለት አማካይ ለመምሰል በጫካ ያሉትም አስተማማኝ የሆነ ጥበቃ ይደረግላቸው፣ የሚደራደሩበት ሁኔታ ይፈጠር፣ ተደራደሩ ማለት እኮ አንድ ነገር ነው። ግን የተሰጠው ተልዕኮ አለ፣ ግጭት እንድትፈጠር። ያ ግጭት ሲያልቅ ያ ግጭት ሲሄድ መንግስት እንዲያላረግም ልማት እንዲያቆም የተሰሩ ፓርኮች፣ ሎጂዎች፣ የተሰራው ኢንዱስትሪ መንደር ኮሪደሩ ጥሩ ነው፣ ግን ሰላም አይቀድምም ወይ ይልሃል። አላማው ምንድን ነው? ፋቲግ ውስጥ እንድትገባ በቃ 24/7 ቃታ እንድትወለውል ጥይት እንድትሸምት ነው አላማ። እና ኤርትራውያን እንደተባለው ምክር ቤት የላቸውም፣ ስራ አስፈጻሚ ይባል የለም፣ ህገ መንግስት የለም፣ በጀት የለም፣ ፍርድ ቤት የለም። ወታደራዊ አገዛዝ ውስጥ የአንድ ሰው ህልም የኢሳያስ አፈወርቂ ህልም የሚገዛው ሰው እኛ ሀገር ላይ የውጭ ጉዳይ ሚኒስትሩ ኢሳያስ አፈወርቂ የኤርትራ ልሂቃን ኢሊት የኤርትራ አክቲቪስቶች የሚናገሩትን ፓርላማ ላይ እጁን አውጥቶ የሚናገራል። ወኪል አላቸው ማለት ነው። የሚያሳዝነው እኛ ወኪል የለንም። እነሱ ጋር ይገዛሉ፣ እንድንገዛ እንድንከፋፈል እንድንቋሰል የሚያስችል አሰራር ዘርግተዋል። ክቡር ጠቅላይ ሚኒስትሩ እንዳሉት ጦርነት አንፈልግም፣ ጦርነት ከተጀመረ ግን ማንም አያቆመንም። ይሄ ገዥ ነው። ኢትዮጵያ የቀይ ባህር ጥያቄ አይገባትም የሚለውንም አልሰማንም፣ ወደፊትም አንሰማም። ያልሰማ ሰው የማይሰማ ሰው መፍትሄ ይፈልጋል። እንዴት ከቀይ ባህር አክሰስ ይኖረን በሰላማዊ በህጋዊ መንገድ? ያ እንዳይሆን ግን ኤርትራውያን በዋነኝነት የኤርትራ ታሪካዊ ጠላቶች የኢትዮጵያ ታሪካዊ ጠላቶች በተባባሪነት ፎርጅድ ብር እያተሙ ነው። በህገወጥ ንግድ ድንበር ንግድ ላይ የተሰማሩ ነው። ሂመን ትራፊኪንግ ላይ የህገወጥ የሰው ዝውውር እየሰሩ ነው። የድንበር ንግድ እያጧጧፉ ነው። ገንዘብ ዶላር እየገዙ ነው። እዚህ ዶላር የሚገዙት ህገወጥ ገንዘብን በመጨመር በተለይ ደግሞ ህገወጥ የድንበር ንግድን ከፍተኛ ስራ በመስራት የጦር መሳሪያ በገንዘብ በመሸጥ በዛ የጦር መሳሪያ በሸጡት ለባንዳው ለታጣቂ የጦር መሳሪያ ይሸጣሉ። ለምሳሌ አንድ ክላሽንኮቭ 160 ሺህ ብር ይሸጣሉ። ይህን 160 ሺህ ብር የተቀበሉትን
እዚህ መጡና $1 በህጋዊ ገበያው በባንኮች 140 ብር የሚመነዘር ከሆነ ምን ያደርጋሉ? ወደ ህጋዊ ቻነሉ እንዳይሄድ ዶላር በህገወጥ ክላሹን የሰጠው ግብጽ ሊሆን ይችላል የረዳው ለኤርትራ 500,000 ክላሽ ሊያመጣ ይችላል። እዚህ በገንዘብ ያንን ገንዘብ ማን ያመጣዋል? በየብሔርተኝነት የናወዘ ጽንፈኛው ገንዘብ ደግሞ ያወጣል። እዚህ ገንዘብ ይልካል። ያን የመጣውን ዶላር እዚህ ባንኮች ጋር ሐዋላ የሚያስተላልፉ በእለት በእለት እያንዳንዳችን ገቢያችን ከየት ገቢ አግኝተን ከየት ወደ የት ገንዘባችን ተላለፈ የሚለው ትራክ ይደረጋል። ስራዎች እየተሰሩ ነው። አንዳንዶች በሚመለከተው አካል ስለሚገለጹ እኔ ቀድሞ መናገርን ስለማልችል ምናልባትስ ያገኘሁትንስ መረጃ ትራያንጉሌት ማድረግ ስላለብኝ ነው። 160,000 ብር ክላሽ ተሸጠ። እዚህ አመቱ 60,000 ብር ደግሞ በምን መልኩ ነው የሚሄደው? ወደ ኤርትራ ዶላር የሚተላለፍባቸው መስመሮች ይታወቃሉ። $1 145 ብር 150 ብር እየተሸጠ በባንኮች 160 ብር 170 ብር ይገዛል። ይህንን እያደረጉ የኢትዮጵያ ኢኮኖሚ እንዲወድቅ ስራ ይሰራል። ጠመንጃ ብቻ አይደለም የሚሰጥህ፣ ጠመንጃውን በገዛበት ኢኮኖሚ ሊጥል ይሞክራል። ከዛ በቀቀኖቹ ይመጣሉ። የኢትዮጵያ የኢኮኖሚ ሪፎርም እየወደቀ ነው፣ አለቀለት በቃ $1 እንዲገባ እያለ ደግሞ ቡቡዜላውን ይነፋል። እነሱ ለስራቸው ነው ቅጥረኞች። እኛ ባላገሮች፣ እኛ የሀገር ጌታዎች፣ እኛ አርበኞች እስከ መቼ ነው ቆም ብለን የምናየው? ግጭት በቃን ማለት አለበት ህዝቡ። በግጭት ውስጥ ጥቂቶቹ ሊያተርፉ ይችላሉ። በግጭት ውስጥ ጥቂቶቹ ተጠቃሚ ሊሆኑ ይችላሉ። ገንዘብ መስራት ይቻላል፣ ማስጨብጨብ ይቻላል። ያ ግን አይጠቅምም። ዞሮ ዞሮ ኢትዮጵያን ማሸነፍ አይቻልም። በነገራችን ላይ አሁን ያለው ብልጽግና የሚመራው መንግስት የማይወድቀው በኃይል የማይሸነፈው ልማትንም ይሰራል፣ ጸረ ሰላሙንም ጦረኛውንም አደብ ያስገዛል። ሰው የሚጠቅመው በጋራ ብሔራዊ የሆነ ጥቅሞቻችን ላይ አለመደራደር፣ አንድ አቋም ሊኖረን ይገባል። የፖለቲካ መስመር ልዩነት ጤናማ ነው። ነገር ግን የቀይ ባህር ጉዳይ አይመለከተኝም የሚል ሰው ካለ እዚህ ሀገር ምን ይሰራል? ይህ እኮ ብሔራዊ ጥቅም ነው ጎበዝ። ይህ እኮ ብሔራዊ ጥቅም ነው ወዳጆች ኢትዮጵያውያን። ከኔ ያለፈ እኮ ነው። የልጆች ጥያቄ እኮ ጭምር ነው ቀይ ባህር። ዛሬ 130 ሚሊዮን ነን። የዛሬ 25 ዓመት በዳታ አስደግፌ እኮ ለማቅረብ ሞከርኩኝ። የዛሬ 25 ዓመት ኤሪትሪያ ልትሆን የምትችለው የዛሬ 25 ዓመት 5 ሚሊዮን ገደማ ነው የሚሆነው። እኛ 250 ሚሊዮን እንመጣለን። ጅቡቲ የዛሬ 25 ዓመት ሊሆን የሚችለው 1 ሚሊዮን 500 ሺህ ገደማ ነው። ሰው እንዴት ነው ፍትሃዊ በሆነ መልኩ የኔ ጉዳይ ብቻ አይደለም የኢትዮጵያ ኢኮኖሚ ይደግ ከተባለ ማምረት አለብን፣ ብዙ ማምጣት አለብን፣ ብዙ ኤክስፖርት ማድረግ አለብን። እንዴት አድርገን በሌሎች ላይ እንደ ውሃ ቆጣሪ የሚዘጋ የሚከፈት ወደብ ነው እኮ ያዝነው። ደግሞ የራሳችን ነበረን። ሰው እንዴት ነው ሄደው እንጠያይ ቁጭ እንበል ነው። ክቡር ጠቅላይ ሚኒስትሩ ከዚህ በፊት ነግሬያቸዋለሁኝ 4 ሀገራት እያደራደሩ እንደሆነ፣ አሜሪካ እያደራደሩ እንደሆነ፣ ቻይና እያደራደረች እንደሆነ፣ ሳውዲ አረቢያ እንደገባችበት፣ ኳታር እንደገባችበት፣ በኢትዮጵያ በኩል በየትኛውም ጊዜና ቦታ ለመደራደር ለመነጋገር ዝግጁ ነን ብለው እንዳስቀመጡ። ከዛ ባለፈ እነዚህ 4 ሀገራት ለምን በግልጽ አልነግራቸውም? 4ቱ ሀገራት ያሉ መጀመሪያ ወደብ የመጠቀም ህጋዊ መብታችሁን አስጠብቁ፣ ከዛ ቀጥሎ ደግሞ ሶቨሪን አክሰስ የናንተ የሆነ ደግሞ በሂደት ይመጣል አሉ። ኖ እንዲህ አይነት አግሪመንት የለም፣ እኛ ሶቨሪን ሲያክሰስ እንፈልጋለን። ከዛስ እሺ ግድ የለም ብሎ አሁንም ለዛ መሞከሪያ ነው ማሳያችሁ። ኢትዮጵያ 1.58 ቢሊዮን ዶላር በማውጣት አዲስ አበባን ከምጽዋና ከአሰብ ወደብ ለማስተሳሰር ፍላጎት አላት ብላ እቅር ሲወጣ የኤርትራ ማስታወቂያ ሚኒስትር መጣና ምን አለ? ብላ ሳይባል ጠብቁኛ ለምናምን የሚል ዝባዝንኬ ልማትም እንደማይፈልጉ በግልጽ ተናገረ። አርካይቭ ይደረጋል። ሰው ኢትዮጵያ እንዳታድግ እንቅፋት መሆን ብቻ የሚፈልጉ
እንደ ሀገርም ኤርትራ የሚባለው ሀገር ሲፈጠር ሀገር እንዲሆን አይደለም የተፈጠረው ኢትዮጵያን እንዲዘጋ እንዲያተራምስ ተልኮን እየተወጣ ነው እንዲህ አድርጎ ግን መቀጠል አይቻልም ህገ ወጥ የሰዎች ዝውውር የገንዘብ ማተም በኢኮኖሚው በውጭ ምንዛሬ ላይ በህገ ወጥነት በመሰማራት የጦር መሳሪያ በማቀበል የፕሮፓጋንዳ የትጥቅ ስንቅ በመሆን ድልድይ ሆኖ መቀጠል አይቻልም የሚል የቀረበ ነገር አለ ጦርነት አንጀምርም ከተጀመረ ግን ማንንም አያቆመንም ጦርነት ሲጀመር በነገራችን ላይ እኔም እዚህ ስልኬን ከፊቴ አድርጌ ለናንተና ለኛ ለጋት ሚዲያ ቤተሰቦች መልእክት ማስተላለፍ እዚህ አልሰራም እንወድቃለን እዛው ሄደን አሰብ የባህር በር ያጣንበት አግባብ ግልጽ አይደለም በካቢኔ ውሳኔ ፈልገን አጥተናል ህጋዊ ዶክመንት የለም ተቋማት አልተሳተፉም ማን ነው የወሰነው የሁለት ግለሰቦች የኢሳያስ አፈወርቂና የመለስ ዜናዊ ውሳኔ ለኤርትራ ህዝብም አይበጅም ለኢትዮጵያ ህዝብም አልበጀው ኢሳያስ 2 ሚሊዮን ህዝብን እስረኛ አድርጎ የተዘጉ ቤቶች ምንም የማይንቀሳቀስባቸው ከተሞችን ምጽዋ የቱሪስት መናኸሪያ የሸቀጦች ማራገፊያ አሰብ ተመሳሳይ ነበር ጦርነት አንፈልግም በሚል ይቀርባል እንደራደር አደራድሩ ነገር ግን ጊዜ መግዣ አይሁን ምክንያቱም ጊዜ ሲገዛ ጂኦፖለቲክስ እየተቀያየረ ሄዳል ይሄ የቀረበበት ሁኔታ አለ እንድታዳምጡት አሁንም ጋብዛለሁኝ በትናንትናው ዕለት ሜጀር ጀነራል ታገሰ ላምባሞ ድንቦሬ በጋርዌ በፑንትላንድ የኢትዮጵያ ጀነራል ቆንስል ዳይሬክተር ሆነው ተሹመዋል የሹመት ደብዳቤያቸውንም ለፑንትላንድ ፕሬዝዳንት ዴኔ አብዱላሂ ዴኔ አስረክበዋል በኢትዮጵያና በፑንትላንድ ግዛት መካከል የህዝብ ለህዝብ የንግድ የጸጥታ የሰዎች ዝውውር በአጠቃላይ በትብብር ለመስራት በኢትዮጵያ መንግስት በኩል ያለውን ፍላጎት ገልጸዋል ድንበር እንጋራለን ይሄም ኦፍ ኮርስ ያ ፑንትላንድ ከሶማሊያ ፌደራል መንግስት ከሐሰን ሼክ መሐመድ መንግስት ጋር የተወሰነ ግጭት አለባቸው በ2024 የሰጡትን ዕውቅና እኛ አናቅም የፌደራል መንግስቱን የሚል ያቀረቡት አለ ልክ እንደ ጁበላንድ ማለት ነው ችግሮች አሉ ዙሮ ይሄን ለማሸማገልም በጋርዌ የሚኖሩ የኢትዮጵያን መብትና ጥቅምንም ለማስከበር በአጠቃላይ የንግድ የኢኮኖሚ የጸጥታ ጉዳዮችን ለማቀላጠፍ በጋራ እንደሚሰራ እሱን የገለጹበት ሁኔታ አለ ብርጋዴር ጀነራል ታገሰ ላምባሞ ድንቦሬ ማለት ነው ከዚህ ባለፈ ምናልባት በሱዳን ጉዳይ ስንሄድ ከሱዳን በፊት የወልቃይትን ጉዳይ ክቡር ጠቅላይ ሚኒስትሩ ተፈናቃዮችን አግቶ በመያዝ ታጋቾችን ለፖለቲካ ጥቅም ማዋል አስፈላጊ አይደለም ብለዋል ለባለፉት 3-4 አመታት የወልቃይት ጠገዴ ሰቲት ሁመራ ወይ ምዕራብ ትግራይ ሊባል ይችላል በጀት አልተሰጠውም በጀት ሳይሰጥ ከዚህ በላይ መሄድ ግን ትክክል አይደለም ትምህርት እያስተማሩ ነው የጤና ስራ እየተሰራ ነው የግብርና ኤክስቴንሽን ባለሙያዎች ተሰማርተዋል ፖሊስ ኤቭሪቲንግ ይሰራል ነገር ግን የኢትዮጵያ የበጀት አመዳደብ እንደምታውቁት በጀት የፌደራል መንግስት በጀት የሚሰጠው ለክልሎች ነው ይሄ ምዕራብ ትግራይ ወልቃይት ጠገዴ ሰቲት ሁመራ ደግሞ በትግራይ ውስጥ ተካሎ ይኖራል እንግዲህ በጀት ለትግራይ ይሰጠዋል ወልቃይት ጠገዴ ሰቲት ሁመራን አካሎ በፌደሬሽን ቀመር መሰረት በጀቱን ይወስድና ለወልቃይት ጠገዴ ሰቲት ሁመራ እኔ ስለማልመራው እኔ ስለማላስተዳድረው በሚል ምንድነው የሚያደርገው የወልቃይትን በጀት አይጠቀምም ይልቁኑ ምንድነው አይጠቀም ስላሽ ለወልቃይት አይሰጥ ጦር ያሰለጥንበታል ውጊያ ይመራበታል ይሄ ትክክል አይደለም ተፈናቃዮች በሰላም መመለስ አለባቸው በሚል የቀረበዋል ዞሮ ኢትዮጵያ ውስጥ ከዚህ በፊት ደጋግመን እንዳለው ያለው ወሰን እንጂ ድንበር የለም ወሰን ላይ ደግሞ ለሚነሳው ነገር ህዝቦች መወሰን አለባቸው በየት በኩል ይሁን ለሚለው ጉልበት ዛሬ ለምሳሌ በዚህ በኩል በወልቃይት በኩል ያለው ወይ በጎንደር በኩል ጉልበት አለና 10 አመት ይቆይ 100 አመት ይቆይ መሆን የለበትም ህዝቦች ወስኑ በሚል የቀረበው ነገር እሱ ቀርቧል አርኤስኤፍ እንግዲህ ኤልፋሽርን መቆጣጠሩን ኦልሞስት ለ2 አመት ሲጅ ካረገ በኋላ መቆጣጠሩን አልቡርሃን አረጋግጠዋል የበለጠ ደም መፋሰስ እንዳይኖር ህዝቦች ላይ ጉዳት እንዳይደርስ በሚል ኤልፋሽርን ለቀን ወጥተናል
ዳግም ግን አርኤስኤፍ ላይ ጥቃት የሱዳን ፈጥኖ ድራሽ ኃይሎች ሄሜቲ ወይም ዳጋሎ በሚመራው ላይ ጥቃት እንፈጽማለን። ሄሜቲን ጨምሮ የዚህ የሱዳን ፈጥኖ ደራሽ ኃይሎች ታጣቂዎችን አመራሮችን ለህግ እናቀርባለን በሚል የቀረበ ጉዳይ አለ። ሌሎች መሰል ቀጠናዊ ሀገራዊ ጉዳዮችን ነገ ወደ እናንተ ነገም ከነገ በስቲያም በደንብ እናያቸዋለን። በመጨረሻ አሁን እላለሁኝ ፕሊዝ ወዳጆቼ የክቡር ጠቅላይ ሚኒስትሩን የዛሬ ፓርላማ ውሎ በድጋሚ ተመልከቱት። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ